በኢትዮጵያ ትልቁ የገበያ ማዕከል በሆነው አያት ግራንድ ሞል ላይ ከዚህ በፊት ሱቅ ለመግዛት አስባችሁ እድሉን ላመለጣችሁ ደንበኞቻችን አሁንም ሌላ እድል ይዘንላችሁ መጥተናል። ሰላም ጤና ይስጥልን፣ እንዴት ናችሁ? እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። ይህ የአያት ሪል ስቴት ቤቶች፣ ሱቆች እንዲሁም የምናቀርብበት የዩቲዩብ ገጻችን ነው። በዛሬ ፕሮግራማችን በኢትዮጵያ ትልቁ የሆነውን የአያት ግራንድ ሞል መረጃ ይዘንላችሁ መጥተናል። ስለ ካሬዎቹ የስፋት መጠን፣ አከፋፈል እንዲሁ ደግሞ ዋጋዎችን በተመለከተ ሰፋ ያለ መረጃ ነው ይዘንላችሁ። አያት ሪል ስቴት የሽያጭ አማካሪ ነኝ። ፕሮግራም እንድትከታተሉ ዘንድ ጋብዛችኋለሁ። ወደፊት ደግሞ የተለያዩ መረጃዎች በዚህ ዩቲዩብ ቻናላችን በተከታታይነት የምናቀርብላችሁ ይሆናል። ሰብስክራይብ በማድረግም መረጃዎቹን በቅድሚያነት እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ፕሮግራም እንለፍ። መልካም ጊዜ ከኛ ጋር። አያት ግራንድ ሞል በሲኤምሲ ሚካኤል ቤተክርስቲያን ጀርባ ላይ የተገነባ ባለው ግዙፉ የአያት ሳይት ላይ ይገኛል። ከ3000 በላይ ሱቆች በአንድ ላይ የያዘ ትልቁ የገበያ ማዕከል ነው። በየቀኑ ከ50,000 በላይ ሸማቾች ይጎበኙታል ተብሎ ይጠበቃል። እንዲሁም ደግሞ ከ100 ሚሊዮን ብር በላይ ግብይት የሚካሄድበት የንግድ ማዕከል ነው። አጠቃላይ የሱቆቹ ካሬ ስፋት ስንመለከት ደግሞ 240,000 ካሬ የወለል ስፋት አላቸው። የሱቅ አማራጮቹን ስንመለከት ግራውንድ ላይ አሁን ለሽያጭ የወጡት የሱቅ አማራጮችን መረጃዎች የምንሰጣችሁ ከ163 ካሬ ጀምሮ ግራውንድ ላይ ከ49 ካሬ ጀምሮ አንደኛ ፎቅ ላይ፣ ሁለተኛ ፎቅ ደግሞ ከ27 ካሬ ላይ፣ ሶስተኛ ፎቅ ከ24 ካሬ ጀምሮ ማግኘት ይችላላችሁ ማለት ነው። ዋጋቸው ስንመለከት ከ3,775,000 ብር ጀምሮ ነው ሱቆች አሁን ላይ እየሸጠን ያለ ነው። 3,775,000 ብር የ24 ካሬ አጠቃላይ ዋጋው ነው ማለት ነው። ሶስተኛ ፎቅ ላይ የሚገኝ 24 ካሬ አጠቃላይ ዋጋው ይሄን ይመስላል። መክፈያችን 25% ነው። ስለዚህ የ24 ካሬ ቅድመ ክፍያው ስንመለከት 943,920 ብር ነው ማለት ነው። ይሄኛው 25% የ24 ካሬ ይሆናል ማለት ነው። ካሬ ዋጋችን በየፍሎሩ ያለው ስንመለከት ግራውንድ ላይ 165,186 ብር ነው። አንደኛ ፎቅ ላይ 159,942 ብር፣ ሁለተኛ ፎቅ ላይ 158,631 ብር፣ ሶስተኛ ፎቅ ላይ ደግሞ 157,320 ብር በካሬ እየሸጥን እንገኛለን ማለት ነው። ስለዚህ የካሬ ዋጋችንና የሱቆቹ መነሻ የካሬ ስፋት ይሄን ይመስላል። አከፋፈልን በተመለከተ አግሪመንት ለመፈራረም 25% ነው የምናስከፍለው። አሁን ላይ የሱቆቻችን ቅድመ ክፍያ 25% ነው። በቀጣይነት ያለውን ክፍያ ስንመለከት ደግሞ ከ3 ወር በኋላ 25%፣ ከ6 ወር በኋላ 25%፣ አጠቃላይ የሳይት ግንባታው ሲያልቅ 15%፣ ሱቆቻችን ስናስረክብ ደግሞ 10% ተከፍሎ የሚያልቅ ይሆናል ማለት ነው። ሱቆቻችን አሁን ያሉበት ደረጃ በምስሉ ላይ እንደምትመለከቱት አጠቃላይ የሱቆችን የፓርቲሽን ስራ አልቆ ጂፕሰም ስራ ወይም ደግሞ የጂፕሰም ቦርድ ስራ አልቆላቸዋል ማለት ነው። አሁን የሚቀረው አጠቃላይ የሳይቱን የውስጥ ለውስጥ የመንገድ ስራ፣ የሊፍት ስራዎች እንዲሁም ደግሞ የፊኒሺንግ ስራዎች ናቸው የሚቀሩን። ስለዚህ ሱቆቻችን ያሉበት ደረጃ ይህን ይመስላል ማለት ነው። ስለ እያንዳንዱ ሱቅ አጠቃላይ ዋጋ መረጃ የምትፈልጉ ከሆነ ደግሞ ስልክ ቁጥራችን ከታች እናስቀምጣለን። ውላችሁ ሁሉ መረጃውን በቴሌግራም በዋትስአፕ የምልክላችሁ ይሆናል ማለት ነው። በተከታታይነት ደግሞ ሌሎችም የአያት ሪል ስቴት የሱቆች፣ የቤቶች መረጃዎችን ይዘንላችሁ የምንቀርብ ይሆናል። ለዛሬ ለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ ሁላችሁ